ደርሶ መልስ እንዳለ ጌታ ከበደ ምዕራፍ 3 ተኩል ሄኖክ ስለ ምስራቅ ቤዛ እውነቷን ነው ምስራቅ ሙቀት እንጂ ዕውቀት የላትም በርግጥ ተምራለች የተመራማሪነት ማዕረግ አግኝታለች እሷም እንደ ቤዛ ሁለተኛ ዲግሪዋን ሰርታ ሶሺዮሎጂስት ተሰኝታለች ከፍተኛ ኤክስፐርት ነገር ትምህርቷ ግን ህይወቷ ውስጥ አልገባም አልተዋሃዳትም ደሞዝ ብቻ ይመስለኛል ትምህርቷ ያስገኘላት ነገር አታውራውም አትኖረውም በተማረችው ትምህርት የለችበትም የተነገራትን ስለማትረሳ ነው እዚያ ጫፍ ላይ የደረሰችው በካባ ላይ ካባ የደረበችው እንጂ ከኔ ጋር በነበረችባቸው ጊዜያትም ሙቀቷ ነበር የሚናፍቀኝ ቶሎ ተቃቅፎ ስለመተኛት እንዳስብ የሚያደርግ ኃይል ነበራት እና ያላንዳች ስስት ስለ ወሲብ እንደ ልብ እንዳስብ የሚያስችል አቅም ነበራት የትም መቼም ዝግጁ ነበረች ለኔ ሁላችንም ብንሆን አልጋችንን ከምንወዳትና ከምንፈልጋት ሴት ጋር ተደላለን የምንተኛበት እንዲሆን እንጂ ድብርትና ንጭንጭ ተኮራምተው እንዲያንቀላፉበት አንፈልግም አልጋችን የፍም ክምር የበዛበት ምድጃም ሆነ በረዶ የተጋገረበት ፍሪጅ የምናስመስለው እኛው ነን የፍቅር ክብሪት ለኩሰን ምድጃውን የምናግለው እኛው ነን የጥላቸው አፈልገን በፍሪጅ ገላችን የምናኖረው እኔን ማየት ትችላለህ ሮማንቲክ የሆነ ህይወት ማሳለፍ ያስደስተኛል በፊት ሴክስ ከፈጸምኩ በኋላ የመዋረድና የማነስ ስሜት ይሰማኝ ነበር የተታለልኩ ከምፈልገው ሀብቴ ቆርሼ የሰጠውና ቂሌውንኩ ባህላችን ሴክስን እንደ አንድ ቅዱስ የርክክብ ስርዓት አድርጎ መቁጠር አልለመደም ሴትን ሰጪ ወንድን ተቀባይ አድርጎ ይቆጥራል አይደል እናንተ እንኳን ስታወሩ እንቶኔኮ ለንቶኔ ሰጠችው ወጣችለት ምናምን አይደል የምትሉት ከጀንበርም ሆነ ከቤዛ ጋር ከምስራቅ ያወራነውን ያህል እንዲህ አላወራንም ከሷ ጋር ያልጋ ላይ ቆይታችን ብዙ ነበር በዚህ ምስራቅ ከሌሎች ሴቶች ትለያለች እኛ አበሾች ጭን ተኮር በሆኑ ጉዳዮች እንደ ልብ አለማውራታችንና ልምድ አለመለዋወጣችን የትዳር ህይወታችን ለእንቅልፋምነት የወጣትነት ዘመናችንን ደግሞ ለድባቴ እንደዳረገው ታምናለች ነፃውኛ አወራታለሁ ገናንን አላወቅንም ወሲብ የስጋ መቀላቀል ብቻ ሳይሆን የመንፈስ መዋሃድ መሆኑን አምነን አልተቀበልንም ስጋና መንፈስ በአንድ ቃል ተናጋሪ በአንድ ልብ መስካሪ ሆነው በገላዎቻችን ላይ ካላረፉ መተላለፋችን አይቀሬ ነው ወሲብ የገላ መሟሟቅና የስጋ መቀላቀል ብቻ ሳይሆን የመንፈስ መነቃቃት ጭምር መሆኑን ለማስረዳት ነገር ማስረዘም አያስፈልግም ስሜታችን ድብት ከተጫጫ ነው የምንፈጽመው ወሲብ አታካሽ ስራ ይሆንብናል ድካም ነው የምናተርፈው የማናጭደውን ደስታ ነው ለመዝራት የምንጣደፈው አንዳንድ ሰው ከራሱ ገላ ውስጥ የማይወደው አካል አለ ይህ አካሉን እንኳን ሌላው ሊያይበት ከራሱም አይን ይሸሽገዋል የሌሎች ሰዎች እጆች እንዳይነኩበት ይከላከላል ከነኩበትም የስሜት መደፍረስና የገላ መኮማተር ይደርስበታል አብይ አንዲት ጓደኛ ነበረችው በዚህ በሽታ የተለከፈች ሞቅ ባለ የፍቅር ጨዋታ ጊዜ አትንካኝ ትለዋለች በቁጣ ስንት ጊዜ ነው የምነግርህ ጡቴን ሲነኩብኝ አልወድም ትለዋለች በዚህ ጊዜ አብይ በሆነውና የሆነ ባለው ነገር ተበሳጭቶ ወሲብ ሲፈጽም ለምን እንደሚያልበው ግራ የሚገባው ሰልካካ አፍንጫውን በመዳፉ ያበሰ እያንዳንዱን አካልሽን በነፃነት ካልዳበስኩት ምኑን ፍቅረኛ ይሆንሽው ለምንድን ነው የምትከለክኝ ይላታል በቃ አትንካኝ አልኩ ማለት አትንካኝ ነው እንዴት ያለ ነገር ነው ትላለች ከወገቧ በላይ ርቃን የሆነውን ገሏን ወደ ኋላ ሸሸት እያደረገች እኮ ለምን በደረቅ ለሊት ይነታረካሉ ብርቱ ዛር እንደሰፈረበት ሰው ጡቴን ሲነኩብኝ ስለማልወድ አትንካኝ ካልኩ አትንካኝ ለጠብና ለቅያሜ ምክንያት ከሚሆኑ ነገሮች አንዱ ባል ወይም ሚስት የገዛ ገላቸውን የመጥላት አባዜ ሲጸናወታቸው ነው የገዛ ገላቸውን ለመጥላት ደግሞ አንድ ምክንያት ይኖራቸዋል ሳይታወቀን አንዱን እናቆስለዋለን ራሱን እንዲጠላ ምክንያት እንሆነዋለን ሳይታወቀን ሌላውን አክመን እናድነዋለን
አልኳት። እሷ ደግሞ ትቀጥላለች። ይሄኔ ሌላው ነገር ምን እንደሆነ ታውቃለህ? ወንዶች ስትባሉ ከወፍራም ደሞዛችሁ ይልቅ ከተስተካከለ ቁመናችሁ ይልቅ ከምትወዷት ሴት አንደበት እንዲነገርላችሁ የምትፈልጉት የሴክስ ሊቅነታችሁን ነው አይደል? ሌላው ነገር ኮተት ይሆንባችኋል። ከቶ ማን እንዳንተ መባል የምትፈልጉት የምትወዷት ሴት ወደ ሌላ ዓለም አድርሳችሁ የመለሳችኋት እንደሆነ ነው አይደል? እውነቷን ነው። ወንድ በሴት ተፈትኖ መውደቅ የመዋረድ ስሜት ይፈጥርበታል። ሴትን ማስደሰት እንደማይችል የተነገረው ወንድ ከሞቱት በታች ከኖሩት በላይ የሆነ ይመስለዋል። አብዛኛው ወንድ ሴትን አባብሎ ወደ መኝታ ክፍሉ ሲጋብዛት የሚያሳስበው ነገር እሷን ማስደሰት ባልችልስ የሚል ፍርሃት ነው። እርግጠኝነት በጎደለው ስሜት የሚጀመር ወሲብ ደግሞ በእንቅልፍ ልብ እንደሚወራ ወሬ ጎዶሎ ነው። በመኝታ ሰዓትና በፍቅር ጨዋታ ጊዜ የሚነገሩ ቃላት ጥንቃቄ ይሻሉ። ጥርጣሬን የሚጭሩ ገላን የሚያኮማትሩና ስሜት የሚያሸማቅቁ ከሆነ ፍቅሩም ትዳሩም ይቀሰቅሳል። ዓይን የማያየው ጆሮ የማያዳምጠውና እጅ የማይዳስሰው ሌላ ሶስተኛ ሰው በመሃላቸው ሲገኝ እንደምን ስሜት አይኮማተር? ደግሞ እኮ እግር ስለተሰቃቀለና ስጋ ስለተቀላቀለ ወሲብ ፈጽም ያለው ብሎ ማመን አስቸጋሪ ነው። በአንሶላዎቻችን ላይ፣ በትራሶቻችን ላይ፣ በመኝታችን ውስጥ በምናብ የሚከሰት ሌላ ሶስተኛ ሰው ከተገኘ ፍቅር ራሱ ይደብረዋል። ይሄ የኔ መገኛ ስፍራ አይደለም ብሎ ይለየናል። ለምን የኔን ልምድ አልነግርህም? ካንተ በፊት አንድ የቁንጅና ውድድሮችን የሚያዘጋጅ ቦይፍሬንድ አልነበረኝም? ያ እንኳን ልቡንም ጊዜውንም ገንዘቡንም ይሰስትብኝ ነበር የምልህ። አወቀው? አዎ እሱ። አንድ ቀን አብረን ተኝተን ድንገት ስሜቴ ደፈረሰ። መቆጣጠር ያቃተኝ ስሜት መጣብኝ። አማተብኩ። ያ የረበሸኝ ስሜት ግን በበስማም የሚደነብር ሰይጣን አልነበረም። ምን ሆንሽ አለኝ። ወጥሮ ያዘኝ። ነገርኩት። አንድ የማይወደውን ሰው ስም ጠራውበት። እኔን ያስቸግረኝ የነበረ ለፍቅር ሲጋብዘኝ በአንዴ ለሁለት ሰው መሆን አልችልም ስለው ጊዜ እንግዲያውስ አደራ ሴክስ ስታደርጉ አስታውሽኝ ብሎኝ ነበር እና ለአንድ አፍታ አባባሉ ትዝ አለኝና ነው አልኩት። ከፋው፣ ደበረው። ሌላ ቀን ይህንን ጉዳይ አነሳብኝ። ተናደድኩ። በዚህ ጊዜ እኔ እኮ ስለማምን ምንም የምደብቅ ነገር የለም። አንተ ግን ሁልጊዜ እያስታወስከው ራስህን ታስጨንቃል። ለምን እርግፍ አድርጋ አትተውም አልኩት። እንዴት አድርጌ ተዋለሁ? ሴክስ ስታደርጊ አስታውሽኝ፣ በልብሽ አስቢኝ እኮ ነው ያለሽ አለኝ። ለመረባበሽ ዝግጁ ነው። እሱ ሳይሆን አንተ ነህ እሱን እንዳስታውስና አስታውሽኝ ያለኝን እንዳረሰው የምታደርገኝ አልኩት። እኔ እንዴት አድርጌ አለኝ። እንዲህ ብሎሽ የለም ወይ እያልክ የነገርኩህን እያስታወስከኝ ነው አልኩት። ያልኩት እስኪገባው ግን ረጅም ጊዜ ፈጀበት። ሴክስ ስታደርጊ አስታውሽኝ ያለኝን የቅሌታሙን ሰው እያነጋገር መርሳትም ከብዶኝ ነበር አለችኝ። እኔ ደግሞ አንድ ምሳሌ ጨመርኩላት። ምሳሌውን ለመምዘዝ ሩቅ መሄድ አላስፈለገኝም። ሱራፌል አለልኝ። እኔ ከጀንበር ጋር ፍቅር በጀመርኩ ጊዜ እሱ የሄለን ነበር። ከሄለን የተጣላው ወደ ጀንበር ህይወት ለመዝለቅ ፈልጎ ነበር። ያው የሚታወቅ ነገር ነው። እኔ ያልታሰበ ምዕራፍ ጀመርኩ። ከሄለን ጋር የተጣሉበትን ምክንያት ግን አልረሳም። እውነቱን ንገረኝ፣ ከአንቶኒት ጋር የነበረ ጓደኝነት እስከምን ድረስ ነበር አለችው። ያለፈ ታሪክ እኮ ነው አላት እሱ። አውቃለሁ፣ ምንም ነገር ከማይደብቀኝ ፍቅረኛ ጋር እየኖርኩ እንደሆነ እንዲሰማኝ እፈልጋለሁ። አውጥታታል አላወጣትም አለችው ዝቅ የማለት ስሜት እየተሰማት። ሙች አላወጣዋትም። እንዴት እንደው ሀቀጅ ቤት ትመላለስ እንደነበር ስንት ጊዜ ነው የነገርከኝ? አንደኛ አንተ ስልብ አይደለም፣ ሁለተኛ እሷ ወሲበኛ ናት። እውነቱን እንድነግርሽ ከፈለግሽ ከመሳሳም ውጪ ምንም አላደረግንም አላት። ኋላ ሊመጣ የሚችለውን ጭቅጭቅ ከወዲሁ ለመግታት ድምጹን አለስልሶ ጸጥታ ሆነ። ከኔ ጓደኝነት ከመጀመር በፊት ከሷ ጋር መሳሳምህን ባውቅ ኖሮ ያለምንም ጥርጥር የኔ ፍቅረኛ አላደርግም ነበር። ለምን? እኔ እንጃ፣ አሁን ራሱ ደብሮኛል፣ አቅለሸለሽከኝ አለችው። አስገድደው አርማጉሳ እንደጋቷት ፊቷን አንገፍግፋ። ያለፈ ታሪክ እኮ ነው። ደግሞ ከሷ ጋር ብሳሳምስ ምን ችግር አለው? ሴት አይደለች እንዴ? አለ ሱራፌል። የበፊት ፍቅረኛው የተንኳሰሰችበት መንገድ አስጠልቶት
መንደርተኛ ነገር ናት። ወንዶች አይተው እንዲያልፏት አትፈልግም። እንዴት እንዳስጠላኝ። ይህች ምሽት እንዲህ እንደደበዘዘች አለፈች። ሌላ ቀን ብቻቸውን እንደተለመደው ኮተቤ ከሚገኙት ፔንሲዮኖች ወደ አንዱ ይዟት ሄደና በደስታ ለመስከር በሚጣደፉበት ደቂቃ ሁሉንም ነገር ማድረግ ትችላለህ ከአንድ ነገር በቀር አለችው። ፔሬድ ነሽ? አይደለሁም። ታዲያ ምንድን ነው? ምንም ነገር ማድረግ ትችላለህ፣ እንድትስመኝ ግን አልፈልግም። ለምን? ደነገጠ። እንዴት ነው ላይ ስማት የሚችለው? ያችን ቀፋፊ ፍጥረት ስሜያታለሁ አላልከኝም? አዎ። ታዲያስ እሷ በተሳመችበት ከንፈር ነው እኔ የምሳመው? አለች ሄለን ያችኛዋን ሴት እንደ ልጣጭ፣ እንደ ምራጭ፣ እንደ ብናኝ በመቁጠር። ያ እኮ ያለፈ ታሪክ ነው። ከ3-4 ዓመት በፊት የሆነ ደግሞ ከ3-4 ዓመት በፊት ቢሆንስ አንቺ ከኔ በፊት አይደለም መሳሳም ሌላውን ትፈጽም ያልነበር? እኔ ሌላ አንተ ሌላ። ያም ሆኔ እንድትስመኝ አልፈልግም። ትእዛዟን አጠበቀችው፣ ቁጣዋን አደመቀችው። እኮ ለምን አላት ሱራፌል። እሱ እንደሆነ ግትር ነው። ጭንቅላቱ ምንና እንዴት በሚሏቸው ጥያቄዎች የታጨቀ ነው። ያልጣመውን አይውጥም። ሲስመው የቆየ ከንፈር አጠገቡ እንዳይደርስ ሲከለከል ክልከላው እንዴት መቀበል ይችላል? እኮ ለምን አላት። ያቺ መንደርተኛ በተሳመችበት ከንፈር ስሳም እንትን በሆነ ከንፈር የተሳምኩ ያህል። አረፍተ ነገሯን አልጨረሰችውም። አቅለሽልሿ አተወችው። አቤት ሱራፌል! በዚህ ጊዜ የተሰማው ድንጋጤ! እጢው ዱብ አለ። የሚናገረው ጠፋው። አቀርቅሮ በቀኝ እጁ መዳፍ ግንባሩን አንተርሶ ጸጉሩን መቆፈር ጀመረ። እንዴት አድርጎ ይቀጥል? እሷ ይሄ ቆጣ የማለት ነገሯን ባበረደችበትና በሰከነችበት ጊዜ እንኳን ስለ ከንፈሩ የተናገረችውን መርሳት አልሆነለትም። የከንፈሮቹን ቅርጽ ግድ ሰጥቶት በመስታወት የተመለከተው በዚህ ጊዜ ነው። መስታወት ፊት ቆመ። ከንፈሮቹን ብቻ ነጥሎ አያቸው። ወፋፍራምና ጠያይም በቀጭን ቡና የታጠቡ አይነቶች። ሊስማት ወደ ከንፈሯ በተጠጋ ቁጥር ከሌላ ሴት ጋር መሳሳሙን የገለጠችበት አገላለጽ ይረብሸው ጀመር። ሞከረ፣ አቃተው። ሞከረ፣ አቃተው። ሞከረ፣ አቃተው። ሰበብ ፈልጎ ራቃት። እኔም አብይም ደስ አለን። በተለይ አብይ የእሷን ባህሪ ለመተንተን ቋንቋ ያጥረው ነበር። ከአፏ ኩስ የምጥል አሁን እሷ አይ ወንዶች ብለው ከሚኮንኑት ወገኖች ተመደበች። ጓደኞቿም ወንዶች እንዲህ ናቸው፣ የሚፈልጉትን እስኪያገኙ ድረስ ይለማመጡሻል፣ ልነጠፍልሽ ይሉሻል፣ አልጋ ላይ ከወደቅሽላቸው በኋላ ግን ይሏታል። ባላነበቡትና ባልኖሩት የፍቅር መጽሐፏ ላይ ትንታኔ ያቀርባሉ። በብዙ ሰዎች አንደበት ከምሰማቸውና ከምገረምባቸው ነገሮች መሃል አንዱ ምን እንደሆነ ታውቂያለሽ? ሁለት ሰዎች በሚጣሉበትና በሚጠላሉበት ጊዜ የሚሰነዝሩት አስተያየት። በማያገባቸው ነገር ጥልቅ ይላሉ ማለት አይደለም። ይሄ ሌላ ነገር ነው። ግን ባልገባቸው ነገር ጥቅል አስተያየት ይሰጣሉ። እሷን የመሰለች ሴት እግሩ እስኪነቃ ቢጓዝ አያገኝም ይላሉ። ይህን የሚሉት በጭምት ጸባይዋ፣ በረጋ አካሄዷ ይሆናል፣ ወይም በውበቷ ወይም በወፍራም ደመወዟ። ይህን አይተው ነው እሷን የመሰለች የሚሉት። ባል እነሱ በሰፈሩበት ሚዛን ሰፍሮ ላይሆን ይችላል የእሷ ጉዳይ የከበረበት። እሷን ረስቶ ወደ ሌላዋ በመሄዱ ሀገር ይፈርድበታል፣ ሰባ ዘር ይኮንነዋል። ግን እሷ ቅድም እንዳነሳናት ሴት ገላይን ሲነኩኝ አልወድም የምትል አይነት እንደሆነችስ፣ ከእሱ ጋር ያልኖረችውን ውብ የፍቅር ተጋድሎ እየተረከች ከፍቅር ሙድ እያናጠበች ታስቸግረው እንደሆነስ፣ በሰውነቱ ክፍሎች ላይ የምስቅና ቀልድ የምትፈጥር እንደሆነስ፣ ብቻቸውን እርቃናቸውን በሚሆኑበት ሰዓትና ወቅት ሁለቱ ጥንዶች ስለሚያሳዩት ባህሪ የምናውቀው ነገር ሳይኖር ደርሶ መዘባረቅ ምን ይረባል? እሱን የመሰለ ቤት ንብረቴን ባይ፣ እሱን የመሰለ ሚስቱን አሽሞንሟኝ ከየት የምታገኝ መስሏታል ይላል ቤተ ዘመድ። ማለዳ ቡናውን እያንቃረረ፣ ቀትር ላይ ማኪያቶውን እያማሰለ፣ አበሻሽ ደግሞ ድራፍቱን እየጨለጠ። ምስራቅም የሐሳቤ ደጋፊ ናት። ልክ ነህ። ተቻችሎ ስለመኖር የስነ ወሲብ ጠበብትን ስለማማከር አጥብቀን ልመክራቸው እንችል እንደሆነ እንጂ የሚታይ ነገር ብቻ ቆጥረንና የተዋዋሉትን ውለታ ብቻ መንዝረን በተራራቁና በተጫጫው ቁጥር በእጅ ያለው ወርቅ ብለን ወደ አንደኛው ወገን ማድላት
አግባብ አይደለም አይደል? የሁለታችን እብደት የተለየ ነበር። ሳንሱር ያልተደረገ ከኤዲቲንግ ያመለጠ። አንዴ እንዲህ ሆነ። የኮንዶሚኒየም ዕጣ ወጥቶላት ባልደራስ ተብሎ ወደሚጠራው አካባቢ ወስዳኝ ባለ አንድ መኝታ ክፍሏን አስተዋወቀችኝ። ደስ ብሏት ነበር እኔን ይዛ ስትሄድ። እኔም ደስተኛ ሆኜ ነበር። እድል ስላደላችላት ቀለም ያልተቀባ ሲሚንቶ ወደሚል መስኮት ወዳልተገጣጠመለት የባኞና የማድቤት ዕቃዎች በስርዓቱ ወዳልተደራጁበት ክፍል ደስ ይላል። ከፎቁ መውረጃና ወደ ፎቁ መውጫ የሆነውን ደረጃ ነው ያልወደድኩት። ለአንድና ለሁለት ፎቅ አንድ መውጫና መውረጃ ደረጃ በቂ አይደለም። አደጋ ቢደርስ እሳት ቢነሳ እንዴት ማምለጥ ይቻላል? መሽቶ ነበር። ከደረሳት ቤት ፊት ለፊት አንድ ነባር የግብዣ የሰርግና የመዝናኛ ማዕከል ታየን። መግቢያው በር ሞሶብ የመሰለ ቅርጽ አለው። የቤተ መንግስት ጡረተኞች የባልትናና የመስተንግዶ ማዕከል የሚል ጽሑፍ ይታየናል። ተያይዘን ገባን። ራት በላን። በጠጅ ተሟሟቅን። ያለ ምክንያት መንተክተክ ስትጀምር ሄኖክ ያልተገረዘች ሴት ትወዳለህ አይደል ባላንቴና ብላ ጠየቀችኝ። እወዳለሁ ብዬሻል? እወዳለሁ አላልከኝም። ለቤዛ ግን ክሊቶሪሽን እወድልሻለሁ ብላታል። ብርሌዋን ወደ አፏ አስጠጋችው። ብርሌ እንዴት እንደሚያዝ ያሳየዋት እኔ ነኝ። እረ ጠጅ መጠጣትም እሷ ደግሞ ሞቅ ሲላት ገላዋ ቶሎ ይግላል። ልክ ነው አልኳት። የኔ ምላስ ሴት የምትወደውን የሰውነት ክፍሏን ካልወደድኩላት ምኑን አፈቀርኳት? እሺ እኔ ምኔን ነው የምወደው? ጡትና ዳሌሽን። ያለንባት ክፍል እንደ ጎጆ ቤት ክብ ናት። ፊት ለፊታችን በርካታ ሲኒዎች የተደረደሩበት ሲኒ ማስቀመጫ አለ። አጠገቡ ፈንዲሻ ማፈንጃው አጠገብ ትልቅ ጀበና። ጀበናው በስተጀርባ አንዲት ጠይም የሚጮህ ፈገግታ ያላት ወይዘሮ። ወለሉ በለምለም ሳር ተሸፍኗል። አሁን የተጎዘጎዘ ቄጠማ ቤቱን አረንጓዴ አድርጎታል። እኛና ሌሎች ተስተናጋጆች ከያዝነው ጠጅ ቀለም ጋር ፉክክር ገጥሟል። ቀይ ቀለም የት ሄዶ ነው? ከኛ ፈንጠር ብለው የተቀመጡት ጠጪዎች ኮንዶሚኒየም ቤቶቹ ከስንት ሺህ በላይ አባወራዎች እንደሚኖሩበት ያወራላቸዋል። የሆነ ዘፈን ጆሮዬን ገዝቶታል። አይሸኟትም ወይ አሃሃ አይሸኟትም ወይ መሄዱ አይደለም ወይ? እዚህ ቤት ብዙ አጃቢ ያስከትለን በሰረገላ ላይ ሆነን የምንመጣበት ቀን አይናፍቅም አለችኝ። ድፍረቷ ሞቅ ብሏታል። ከኛ ፈንጠር ብለው የተቀመጡ ተስተናጋጆች ባልና ሚስቶች ይሁኑ የአክስትማማች ልጆች ይሁኑ ለጊዜው አልተገለጸልኝም። ይሳሳቃሉ፣ ይተራረባሉ። የቡና ቀጂዋ ባህሪ ከሰራተኛቸው ጋር እያነጻጸሩ ይሳሳቃሉ። በቃ ቀኑ ሙሉ ስትንደፋደፍ ነው የምትለው። አይሞላላትም። መጣደፍ፣ ዕቃ መሰባበር፣ በቃ ጨረሰችን እኮ። የሰርገኞች ዜማ እየሞቀ ነው። ድምፁ ካለንበት ግቢ ነው የሚፈልቀው። ምስራቅ ጠጇን እየደጋገመች ከሰርገኞቹ ጋር አብራ በዝግታ ታዜማለች። እኔስ በሀገሬ እንኳን ሰው ወፍ አለምዳለው። ለወይን እንጂ ለጠጅ እስከዚህም ነበርኩ። ለነገሩ አሁንም እስከዚህም ነኝ። በሁለት ሶስት ወር አንዴ ብቻ አፉት። ዶክተር ክፍሌ የተባለ ወዳጅ ነበረኝ። ጠጅ ሳይጠጣ መተኛት የማይሆንለት። እኛ ሰፈር በጠጭነት ስሙ የተጠራ ሰው ነው። ማታ ሰክሮ ተንገዳግዶ ወደ ቤቱ መሄድ ሲፈልግ የቀን ሰራተኞች፣ ድንጋይ ፈላጮችና እንጨት ተሸካሚዎች ደጋግፈው ይዘውት ይሄዳሉ። በሙያው ሰንፎ ባይገኝም መንደርተኛ ግን አረ ምከሩት ይባባል ጀመረ። አንተን ይሰማሃል፣ እስኪ ከክብሩ ዝቅ እንዳይል ምከረው፣ ወዳጅነት ለመቼ ነው አሉኝ። እውነትም አልኩ። አንድ ቀን የተዋሰኝን የሞዛርትንና የሃይደንን አልበሞች ሊመልስልኝ ቤቴ መጣ። ጠጅ ይላል። እርግጠኛ ነኝ ከድግስ ቤት ነው የመጣው አልኩት። አይደለም ዶሮ ማለቂያ ጠጅ ቤት ነበርኩ አለኝ። ጠጅ እና ሌሎች ያደረጉት ወደዱት ብዬ
የፈረሽንት የመሰለ ድራፍት መጠጣት አለብኝ? ምከረው የተባልኩትን መከርኩት። ትክ ብሎ ሲያይኝ ቆየና እርግጠኛ ነኝ ተወክለ ነው እየመከርከኝ ያለው። አንተ እንዲህ አይደለም የምትረዳኝ አይደለም አለኝ። አወቀብኝ። አልሰመረልኝም። ሲከፋው አየው። ለምን እንደሆነ ታውቃለህ? ድራፍት ቤት ስገባ ብቻዬን ሆናለሁ። የማወራው ሰው አይኖረኝም። ከሰው ጋር በሆንም አጥር ተበጅቶልኝ ነው እምስቀው እምጫወተው። ከጠረጴዛ ያላልፍም። ጠጅ ቤት ግን ብርሌዋን ከጨበጥኩባት ደቂቃ ጀምሮ ቤተሰብ ነኝ። አንተ ዳር ተቀምጠ እዚያ ጥግ ላለው ሰው መልስ ትሰጣለህ። ማን ጠየቀ ብሎ የሚያፋጥጥ የለም። እዚያ ማዶ ለተቀለደው እዚህ እግርህን አንስተህ ብስቅ አንተ ደግሞ ምን ቤነ ብሎ የሚያንጓጥጥ የለም። አንተ የሁሉም ነህ። ሁሉም ያንተ ናቸው። አንድ አግዳሚ ወንበር ከፍ ያለውን ዝቅ ያደርገዋል፣ ዝቅ ያለውን ደግሞ ከፍ። ደስ አይልም? እኔ ደስ ይለኛል። ተሳስቀ ተተራርበ ወደ ቤት። ድራፍት ቤት ይህን ደስታ አይሰጠኝም። ምከረው ያሉ ወገኖች ለምን በየግሮሰሩ የሚሸራሙጡትን አይከሷቸውም። ሌላው ይሁን ግድ የለም። የምጠጣውንና የማመሽበትን ቦታ እንዲመርጡልኝ ግን እድሌን ለሰፊው ሕዝብ አሳልፌ አልሰጥም። ና በእናትህ እንሂድ። የት? ጠጅ አስናፈከኝ። ብርሌ እንደያዘ ሰው ጣቶቹን ቆልምሞ ወደ አንድ ዘመናዊ ጠጅ ቤት ወሰድኩት። ይሄ የክብር ቤት ነው። የባለጸጋዎች መቀጣጠሪያ፣ የስመጥር ሰዎች ሞያ። እኔ እኮ ጠጁን ብቻ አይደለም ቤቱንም እፈልገዋለሁ። የአይነት ቤት ምርጫ አይደለም። ከተራ ሰዎች ጋር ለመቀላቀልና ተራነቴን ለማስታወስ ይሄ ቤት ምርጫ አይደለም። ወደ ዶሮ ማነቂያ ሄድን። በፍጹም ለኔ የሚሆን ቦታ አይደለም። ጫጫታ፣ ሁካታ። ወደ ውስጥ መግባት አለመፈለጌን ስነግረው የስላቅ ሳቅ ስቆብኝ አሰናበተኝ። በፍጹም አረሳውም። የት ሄድክ አለችኝ ምስራቅ በሐሳብ ስወሰድባት ጊዜ። የራያ የባህል ዘፈን ግቢውን ይነቀንቀው ይዟል። እንሂድ አልኳት። ከፍለን ወጣን። ውጪው ጸጥ ብሏል። በቅርብ ስራቸውን የጀመሩ አዳዲስ ሱፐርማርኬቶች፣ ካፌዎችና ሱቆች መዘጋጋት ጀምረዋል። ምስራቅ ሞቅ ብሏታል። ለነገሩ ሞቅ ባይላትም እንዲናት መነካካት ፈልጋለች። እጄን ጎትታ ወገቧ ላይ አሳረፈችው። የኔንም ወገብ አቅፈዋለች። መልሳ ግን አወረደችውና የግራ ሱሬን ኪስ የምትበረብር መስላ ጭኖች አካባቢ የሆነ የማተረማመስ ስራ ሰራች። ወደ እንግሊዝ ኤምባሲ የሚወስደውን መንገድ ተያያዝ ነው። ወደ አስፋልት ዳር እንዲያደርሰን መንገዱ ጭር ብሏል። ምስራቅ መላፋት፣ መጫወት፣ መነካካት አሰኝቷታል። እጇን ከኪሴ አልኩ ከኪሴ አካባቢ አወጣችው። ክብሪቱ ተለኩሷል። ትንሽ እሳት። አንቋለጥኩብህ አይደል አለችና ሳቀች። አንገቴ ላይ የጠመጠምኩትን የአንገት ልብሴን ጫፍ እየጎተተች በልጆች እንቅስቃሴና አረማመድ ወልከፍ ደንቀፍ እያለች ወደ አንድ ጥግ አጥር ጥግ ወሰደችኝ። ዝም ያለ ቦታ። የአንገት ልብሴን ከአንገቴ ላይ ፈታችና አይኔን አሰረችው። አባርዮሽ ማረቤን አያች ወይ? አላየንም። ልታጫውተኝ ነው እንዴ አልኩ በልቤ። አላደረገችውም። አይኔን ከማሰሯ ቀደም ብሎ ያየሁት ነገር ሲጋራ እያጨሰ ብቻውን እያልጎመጎመ የሚሄድ ጎልማሳ ሰው ነበር። ለማልጎምጎሙ ምክንያት የሆነው እኛ እንሁን ሌላ ሰው ወይም ሌላ ጉዳይ እርግጠኛ አይደለሁም። ብቻ አይኔን አሰረችው። ግንቡን ተደግፋ ቆመች። ፊቴን ወደ መንገዱ አደረገችው። ጀርባዬ ጡቷን እየታከከ ነው። ጣቶቿን ወደ ደረቴ ልካ የሸሚዜን ቁልፍ መፈታታት ጀመረች። ከአንደኛው ቁልፍ ወደ አንዱ እስክትሄድ ድረስ ብዙ ኪሎሜትሮችን የምትጓዝ ነው ያስመሰለችው። ጉንዳን ይቀድማታል። ሆም ብላ ለልብ ሰቀላ ገላለጠችኝ። ልስልስ ያለ ብርድና ንፋስ ደረቴን ዳበሰው። በፍጥነት ወደ ፊቷ መለሰችኝ። ሳመችኝ። አንድ ሆነን ቆምን።
የሆነ ሰው ሞባይል እያናገረ አለፈ። የሆኑ የነገረኛ ድምፅ ያላቸው ወይዘሮ የማይተማመን ባልንጀራ በየመንገዱ ይማማላል አሉ። በየመንገዱ ነው በየወንዙ የማይተማመን ባልንጀራ በየወንዙ ይማማላል። የማያዛልቅ ፍቅር በየመንገዱ ያሳስማል ለማለት ነው። ወደ አዲሱ ቤትሽ እንሂድ እንመለስ አልኳት። እንዴ ገና እኮ ነው፣ አልተገባበትም። በሰው ትንፋሽ አልታጠንም። ፍራሽና ትራስ የለውም። ምን ይሰራል ፍራሽና ትራስ? መብራትም የለውም። እኔና አንቺ የምናፈልቀው ብርሃን በቂ ነው። ዋናው ወደ ቤቱ መግቢያ ቁልፍ ነው። እሱን ደግሞ ይዘሽዋል። ሆነም በነገራችን ላይ ከምስራቅ ጋር በየዕለቱ ነበር የምንተኛው። ሰኞ የራሱ የሆነ ሴክስ ፖዚሽን አለው። ማክሰኞ፣ ሮብም እንዲሁ፣ ሐሙስ፣ አርብ፣ ቅዳሜም የየራሳቸው። ከፍተኛ በሆነ ሁኔታ ስንቀብጥ እስኪ በፈረንጅ በመጽሐፍ ያላነበብ ነው በሆሊውድ ፊልም ያላየ ነው ሙሉ ለሙሉ ኢትዮጵያዊ የሆነ ስርዓተ መብዶ እንፈልስፍ እላታለሁ። አባባል ያስቃታል። ከናሞራ ገፍ ከነ ምሳር ባንገቴ ውጪ ሌላ ኢትዮጵያዊ የሆነ እንትን ለመፍጠር የምንዳክረውን መዳከር አቤት ስትወደው። ካልጋ ስንወርድ ግን ሌላ ሴት ናት። ትወርድብኛለች። ጨዋና የተማረ ሰው ፊት የሚያቀርቧት አይደለችም። ስንቴ ነው አንሳ ያሳነሰችኝ። ሳትመዝን ነው የምትናገረው። የምትናገራቸው ቃሎችና የምትሰነዝራቸው ሐሳቦች ሳትመዝናቸው ሳትለካቸው ካንደበቷ ያመልጧታል። ቢያመልጧትም አደነግጥም። ስለ ውበት አጠባበቅ ያላት ዕውቀት ነው አስተማማኝ። አብረን ተቀምጠን ድንገት የሆነች ሴት ከደወለችላት ራሷን ለማስዋብ ምን ማድረግ እንደሚገባ መመሪያ መስጠት ስራዋ ይሆናል። ብጉርሽን አጠፋሽው? መልስ ይመጣል በዚያኛው መስመር። መልሱ አይሰማኝም። ጎበዝ የኔ ቆንጆ በምን አጠፋሽው? የጥቂት ደቂቃዎች ጸጥታ። እሱም ጥሩ ነው። ለጨጓራ ህመም የሚያገለግለውን ሚልኮፍ ማግኔዚየም መድኃኒትም ብጉሩን መቀባት ጠቃሚ ነው። የተቀባሽው ሳይደርቅ መተኛት የለብሽም። ብጉሩ ቀስ በቀስ እልም ብሎ ንቅል ብሎ ከፊትሽ ይጠፋል። ገብቶሻል አይደል? ማብራሪያው ይቀጥላል። ወይም ደግሞ ከመተኛትሽ በፊት ፊትሽን መታጠብ። 1/4 ከፖም የሚሰራ ኮምጣጤና 3/4 ውሃ የሆነ ድብልቅ በጥጥ እየነከርሽ እርጥብ ፊትሽ ላይ መቀባት። ከተቀባሽ በኋላ በውሃ መለቅለቅ የለብሽም። ጧት ላይ ቆዳሽ ይበልጥ ለስላሳና የጠራ ይሆናል። ግንባርሽ ላይ በጣም ትናንሽ ጠቃጠቆች ከወጡብሽ በ1 ወይም በ2 ቀናት ውስጥ ይጠፋሉ። ገብቶሻል አይደል? ምስራቅ እነዚህን መረጃዎች የምታገኘው ከመጽሐፍት ከመጽሔቶችና ከጋዜጦች ነው። ስለ ውበት መጠበቂያ ዘዴ የሚያወሩ ማንኛውንም መረጃዎች ትሰበስባለች። የብዙዎች የግል አማካሪ ናት። አንዳንድ ጊዜ ለኔም ትነግረኛለች። ከማን ጋር እንዳለች ረስታለች ልበል እያልኩ። በቤዛና በምስራቅ መካከል ያለው ልዩነት ይገርመኛል። ቤዛ እያንዳንዱ እርምጃዋ የተጠና ነው። ስለምትረግጠው ደጅ በቂ ዕውቀት አላት። ነገ የት መድረስ እንደምትፈልግ ዛሬ ላይ ሁና ታልማለች። መነሻዋን አትረሳም። መድረሻዋን ከማለም አትመለስም። ለእናቶች ለልጃገረዶችና ለሴት ሕፃናት ተሟጋች ናት። ያለ ክፍያ በራስ ፍቃድ ላይ የተመሰረተ የጥብቅና አገልግሎት ትሰጣለች። ለነዚህ ሴቶች ፖሊስ ናት። ፖሊስ መሆንና ሴቶችን የሚያጸኑ በሕገ መንግስቱ የሰፈሩ ፖሊሲዎች ማስፈጸም ነው የሕይወቷ ተልእኮ። አሮጌውን መንቀልና አዲሱን መትከል፣ አሮጌውን ልማድ ከሚሽሩ ወገኖች ጋር ራሷን መመደብ። ቤዛ እኮ ስሟን ሆና መኖር የቻለች ሴት ናት ብዬ ለሱራፌል ስነግረው መስሏል እንጂ አይደለችም። የዌስተርኖችን የፈረንጆችን አስተሳሰብ ይዛ ማህበረሰብን የሚያክል ነገር የምታብጠለጥል ገንዘብ በሚያሳድዱ በማህበረሰቡ አኗኗር በሚዘባበቱ ደምህን ልንጠርግልህ እንባህን ልናብስልህ ነው የመጣነው ከሚሉ የአበሻ ሐሳዊ መሲያንና ህሊናችንን ቅኝ ለመግዛት ከመጡ ፈረንጆች ጋር ሳይታወቃት ሽር ጉድ የምትል
ጎጅ ልማድ ምናምን እያለች ማህበረሰቡን አጽንቶ ያቆየውን ልማድ ለመሸርሸር ታጥቃ የተነሳች እና ማህበረሰቡ ራሱን ረስቶ ራሱን ጠልቶ እሷን መስሎ እንዲኖር በስልጣኔ ስም የምታስገድድ በኢሮሴንትሪክ አመለካከት የተሞላች ሞገደኛ ሴት ናት እያለ ቢከራከረኝም የቤዛ ትጋት ይመስጠኛል። ትዝ ይለኛል ከቤዛ ጋር በስምምነት ከተለያየን በኋላ ባዶ ገጾች እንደበዙበት መጽሐፍ ውሎዬ ተበሻቅጦ ነበር። ምስራቅ ደግሞ አእምሮዬን ቀለል ባሉ ጉዳዮች ወጥራ የያዘችው ትውላለች። የታወቀ ነው። ሕይወትን አወሳስቦ የማየት ዝንባሌ የላትም። ሳቅ፣ ፈገግታ፣ ዳንስ፣ ጭፈራ፣ በቃ ፈገግታዋን ለማምጣት ደግሞ ብዙ አታደክምም። ቤዛ እንለያይ ስትለኝ ለስሜቴ እየተጠነቀቀች እንደነበር አስታውሳለሁ። እንደሷ አባባል ከሆነ እኔ ያለሷ መኖር የምችል አልመሰላትም ነበር። ራሴን የምጥል፣ ሙዚቃዬን የምተው፣ ለሕይወት ያለኝ አመለካከት ጸለምተኛ የሚሆን፣ ነገሮች የሚዘበራረቁብኝ፣ ሌላ ስታይኝ ግን ራሴን አልጥልም። ይሆናል ብላ የገመተችውን ያህል አልሆንም። ኑሮዬን ቀጥያለሁ። ያን ያህል የምንዋደድ ከሆነ ተነጣጥለን ስንኖር በስነ ልቦና ልትጎዳ ይገባ ነበር። በተቃራኒው ግን ከኔ ጋር መለያየቱ ነፃነትን አጎናጽፎ እንደ ልብ ስትሆን ገረመኝ። ወይስ አልተለያየንም? ወይስ የገዛ ሐሳቤ የፈጠረው መሰነባበት ነው የፈጸምነው? አለችኝ። እንዲህ ራሱን ይጥላል ብላ መገመቷ አናደደኝ። ለፈረሰው ቤቴ ሳዝን አልገኝም አልኳት። ከማዲንጎ ምንድነው ትዝታ ከሚለው ዘፈን አንዲት መስመር መዝዤ። የፈረሰው ቤት ግን ምንም ፍርስራሽ ቢደራረብበት አይረቤ ተብሎ የሚነቀፍ አይደለም። ሁለታችንም የሚጠራን አንድ ድምጽ ነበር፣ ትዝታ። አንድ ቀን ቤቷ አመሸውና አሁን ደናደሩ ብዬ ወጣለሁ ብዬ ሳስብ ዝናብ መጣ። እህቷ አልነበረችም፣ እንኳንም አልኖረች። ምንድነው እንደዚህ አዝለቀቅ ያለ ወዳጅነት ብላ የቃል ኪዳን ሰነድ እንድንፈራረም ታደርገን ነበር። ደግነቱ የለችም፣ ዱባይ ሄዳለች ለንግድ። እዚህ ብታድር ደስ ይለኝ ነበር፣ ግን ጥሩ አይሆንም። ለምን አልኳት። ሲያጉረመርም ያመሸው ሰማይ አለቅጥ ቁጣውን ያንጎዳጉደው ይዟል። ለምን ጥሩ አይሆንም? ብቻችንን አንድ ክፍል ውስጥ በጨለማ ተላምዶ የነበረ ገላ እንደገና ሲገናኝ የሚፈጠረው ነገር አይታወቅም፣ ያስፈራል አለችኝ። ከወዲሁ እጅ ሰጥታለች። ሁለታችንንም አሸንፎ ታግሎ የሚጥለን ስሜት እንዳለ ገብቷታል። አሰብኩት። ብቻችንን ስንሆን ስለምንሻገረው የወሲብ ወንዝ፣ አንድ ክፍል ውስጥ ስንሆን የምንለዋወጠው ትንፋሹ እየተነነ ሄዶ እንዴት አየሩን እንደሚሞላው፣ ትንፋሻችን የተዘጋበትን በር ከፍቶ ለመውጣት እያቃተው በየስንጥቁ ሾልኮ ለመውጣት ሲቻኮል፣ እዚህ ክፍል ምን እየተደረገ እንደሆነ ለማቃጠር ሲጣደፍ፣ ጠረናችንን ለማስረጃነት ይዞ በጨለማው ውስጥ በጠይም ብርሃን ውስጥ የምናሰማው መቃተትና ማቃሰት ለመስማት የፍቅር አማልክት ዙሪያችንን ከበው በፈጠርንላቸው ሙዚቃ ሲደመሙ፣ ተላምዶ የነበረ ገላ እንደገና ሲገናኝ የሚፈጠረው ነገር አይታወቅም ስትለኝ ጊዜ ወንድነቴ ተነሳሳ። ሽገዳይ ከኋላ ሽገዳይ ከፊቱ። ሁሌም ረክተን ስናበቃ ስለተገረዙ የአፋር ሴቶችና የአርቦሬ ልጃገረዶች ስቃይ ታስባለች። ሌላው ቢቀር እንዴት ይህን ተፈጥሮ ያደለቻቸውን ደስታ በባህል ሰበብ ይነጠቃሉ ብላ ታመጣዋለች ቁጭቷን፣ እንባዋን፣ ለቅሷን። ስፍር ቁጥር ለሌለው ጊዜ እርቃናችንን ሆነን የተላፋንበት አልጋዋ ፈገግ ብሎ ኑ እንጂ ያለን መሰለኝ። ባህላዊ የአልጋ ልብሱን እንደለበሰ እንደተኮፈሰ የመሳፍንት ዘር መስሎ ጅንኑ። ምንም የሚያስፈራ ነገር የለውም አልኳት። ጭኖች አካባቢ የፍም ዘንግ ሲላወስ ይታወቀኛል። ዘንጉ ከዚህ ክፍል ብትወጣ ንቄህም አላባራ ይለኛል። ዝናቡ አላውቅህምና ነው አንተነህ ተረጋግተህ የምተኛው አለችኝ። እውነቷን ነው። እሷን አግኝቼ ተረጋግቼ ከተኛው የሆነ ጉድለት አለብኝ ማለት ነው።
ጡቶቿ ምን ይሉኛል? እምብርቷ ምን ይለኛል? ክሊቶሪዋ ምን ይለኛል? እንትኗ ውስጥ ግን በየጊዜው አዳዲስ ነገሮች አገኛለሁ። ደስታዋ ሲበዛ ከያሉበት ተጠራርተው እኔን ንካኝ እያሉ የብልቴን ጫፍ ዳብሰውት ያልፋሉ። ያኔ የሆነ ኃይል ከውስጤ ይወጣል። የሆነ ኃይል ስሙንም አላውቀው። ማን ነው ምንድን ነው ብዬ አልጠይቃትም። እሷም አታውቀውም። ብቻ ከውስጧ የሆኑ ድውያን ተንከርፍፈው መጥተው የብልቴን ከንፈር ስመው ከደውያቸው ይላቀቃሉ። ይሄ የሚሆነው ግን ሁልጊዜ አይደለም፣ አልፎ አልፎ ነው። መቼ እንደሆነ አላውቅም። ምናልባት ዛሬ ሱሬን ሳላወልቅ ነው ከጎንሽ የምተኛው። እምቢዮ አለችኝ በዜማ በሻፋዳ ፈገግታ ሰውነቴን እያሟሸችው። አታምኝም? አንተን አይደለም የማላምነው ራሴን ነው ይመስልሻል እንጂ አልኳት። በስመ አብ! እንዴት አባቷ ነው ያማረችኝ! ደግሞ ሽርጥ ነው የለበሰችው። ሽርጡን ለመፍታት ሌባ ጣቴን ወደ ወገቧ መስደድ ብቻ ይጠበቅብኛል። ጣቴን ወደ ወገቧ ብሰድ ከእጆቻችን ይልቅ እግሮቻችን ይተቃቀፋሉ። ምን ሆነ ነው የጠፋው የኔ ጌታ? እንዴት ናፍቀሽኛል የኔም መቤት እየተባባሉ የናፍቆት ሰላምታ ይለዋወጡና ለመሆኑ እነዚያ ስማቸውን የማናውቃቸው መናፍስት ደህና ናቸው? እስኪ ደህንነታቸውን ማረጋገጥ እንድችል ወደ ውስጥ ገብቼ ባነጋግራቸው ምን ይመስልሻል? ሲባባሉ ቤቷ ግድግዳ ላይ የተሰቀሉትን ስዕሎች አየኋቸው። ለበርካታ ዓመታት ደም ይፈሳት የነበረች ታማሚ የክርስቶስን የልብስ ጫፍ ስትነካ የሆነ ኃይል ከሱ ወጥቶ ደሟ የቆመላት። ለ38 ዓመታት ያህል ታሞ የተኛበትን አልጋ ይዞ መጥቶ ስጋ የለበሰው ፍቅር አልጋህን ተሸክመ ሄድ ያለው መጻጉ። ተውኝ አልኩ እኮ እንዴት ይሆናል? አንተና እኔ አንድ ክፍል ውስጥ ተኝተን አንድ አልጋ ላይ ተኝተን አርፌ መቀመጥ እንዴት እችላለሁ? አንቺ እኮ እንዲህ ባለ ነገር ጠንካራ ነሽ አልኳት። የምለው ከልቤ እንዳልሆነ ታውቃለች። ዛሬ ምንም ነገር ሳንደራረግ ከወጣው ለራሴ ያለኝ ስሜት ይቀንሳል። ቤተ መቅደስ ተገብቶ ሳይጸለይ ይወጣልን? ቤተ መቅደስ ገብቶ ሳይጸልይ የወጣ እሱ ጋኔል መሆን አለበት። እኔ ደግሞ ጋኔል አይደለሁም። ጥንካሬ የሚሸረሸሩባቸውን አጋጣሚዎች አውቃቸዋለሁ አለችኝ። አምና መቀበል አልፈለገችም እንጂ አሁንም ተሸርሽሯል። እያንዳንዱ ቃል ካፏ ሲወጣ እየተንሸራተተ ነው በደከመ ድምጿ በገላዬ እየዘነበ ነው። በድምጿ ሁለመናዬን አረሰረሰችው። ዝም አልኳትና አልጋው ላይ ጋደም አልኩ እንደዋዛ። ዝናቡ መቼ ነው የሚያባራው? ቀበቶዬን እሷ ትሁን እኔ ማን እንደፈታው ግራ የሚገባኝ ሰዓት ናፈቀኝ። ጧት መልካም ውሎ ይሁንልሽ ብያት ወጣው። ወልደ ሕይወት የሚባል የዘራ ያዕቆብ ተማሪ ከ300 ምናምን ዓመታት በፊት የተናገረው ቃል በልቤ ታትሞ ቀርቷል። መመሪያዬ እንዲሆን ነው ምኞቴ። ፈጣሪን በማመስገንና በማድነቅ ወደ እርሷ በገባ ጊዜም የሩካቤን ጣዕም ከሚስት ጋር ተካፈለው እንጂ ለብቻ አትሻው። ካንተ በኋላ ቀርታ ጣዕም እንዳይጎድልባት እርሷ እስክትደሰት ቆያት እንጂ እግዚአብሔር የሰጣትን ፋንታዋን ከልክለህ በችኮላ አታድርገው። ይህም ፍቅር ካላደረክላት ታዝንብሃለችና ትንቅሃለች። ያንተ ጋብቻም ለእግዚአብሔር በረከት የተዘጋጀ አይሆንም። ምስራቅን ሳያወጣት አይቀርም የሚል ጭምጭምታ መስማት ከጀመረች በኋላ ግን ሁሉም ነገር ውሃ በላው፣ ጨለማ ዋጠው፣ ንፋስ ሳመው፣ እሳት ላሰው፣ አስጠላዋት። ምን ታደርግ ይበለኝ። እርቃኔን ባንተ በኩል አገኘችኝ። እኔ ያየሁትን እርቃንን አየችው። እኩል አደረከን። ይህን ጊዜ ነው እኔን ለማቅለል የተነሳችው። ያዋረድከኝ አንተ እንጂ እሷ አይደለችም አለችኝ። ሳቅ እየተናነቃት
በህልሟ ካልሆነ በቀር በእውኗ ከኔ ጋር አልተኛችም። ኧረ እባክህ አለችኝ። ሂድና የምታታልለውን አታል እንደማለት። መሳሳማችንን ግን ልክድሽ አልችልም። እሷ ናት ከንፈር ጋር ደርሳ የምትመለሰው ስትለኝ፣ አንተነ ከንፈር ከሰጡህ የልብ ልብ አግኝተህ ወደ ታች ዝቅ ብድግ የማትለው ከማለቷ በፊት አልኩና ቀደምኳት። የሆነው ግን ይሄ ነው። ሐዘኗ መጣ፣ ትካዜዋ ወጣ። አይ ሄኖክ፣ መልካም ትዝታችን በልባችን ታትሞ እንዳይቀር ንጹህ ጓደኝነታችንን አንቦራጨከው። ለአንዲት ተራ መነሻዋንም መድረሻዋንም ለማታውቅ ሴት ብለህ ንጹህ ስምን አቆሸሽከው። እኔ እንኳን ስሜ ቆሽሿል ብዬ አላምንም አልኳት። እኔ እሷን ያህል ስም ግድ አይሰጠኝም። ሰዎች ለሚሰጡኝና ለሚለጥፉብኝ ስም ብዬ ያልሆንኩትን አልሆንም። በነገራችን ላይ ከምስራቅ ጋር ከመሳሳማችን በፊት የቀደመ ነገር ነበር። አንድ ቀን የቤዛ አያት አርፈዋል ተባልና እናጅባት ተባባልንና ቤዛ እህቷና ሌሎች የቅርብ ዘመዶች ተሰባሰብንና አንድ ሚኒባስ ተከራየን። ወደ ደጀን መስመር ለመሄድ መንገዱ አታካችና አሰልች ነበር። ጨዋታ ሁሉ አለቀብን። እርስ በርስ መዘጋጋት ስንጀምር ማዛጋት ቦታውን ተረከበ። እኔ የተቀመጥኩት ጥግ ነው መጨረሻ። አጠገቤ ምስራቅ አለች። ከኛ ፊት ለፊት ቤዛ አጠገብ እህቷ፣ ከእህቷ ፊት ለፊት ሌሎች ሰዎች ዘመዶች። ቤዛ በተዳከመ መንፈስ ውጭውን ታያለች። ምስራቅ ልታወራኝ የምትፈልገው ነገር እንዳላት ያስታውቃል። ያ የምትፈልገው ነገር ቤዛ ጆሮ ሊደርስ የማይገባው ነገር መሆኑም ገብቶኛል። ተቁነጥንጣለች። ሙቀቱ ጃኬቴንና ቲሸርቴን አስወልቆኛል። እሷ ደግሞ በፓካውት ናት። የተስለመለሙ አይኖቿን ስታንከራትትብኝ ቆይታ እንደ ዘበት ጋለል አለችና ጭኔን ተንተራሰችው። ቁልቁል ፊቷን አየሁት። ከንፈሯን በከንፈሯ ማርጠብ ጀመረች። የደረቴን ጸጉሮች ማፍተልተል ቀጠለች። ረፊ ማለት አቃተኝ። ደረቴን ትታ እምብርቴ አካባቢ ፊቷን ከፊቴ መልሳ ወደ ጭኔ ያዞረችው። ቱታ ነገር ነበር ያደረኩት። ደረቴ አካባቢ ይደንስ የነበረ ጣቷ አሁን ጭኖቼ አካባቢ ሄዷል። ምንም እየተፈጠረ እንዳልሆነ ለማስመሰል ውጭውን ያለው ቤዛ ምን እየተደረገ እንደሆነ ብታውቅ ከአፏ ቦምብ ነው የሚወጣው። ቦምቡ ድምጥማጣችንን እንደሚያጠፋው አውቃለሁ። ግን እንዴት ምስራቅን ረፊ ልበላት? ያልተለመደ ነገር ባልተለመደ ቦታ፣ ስጋት የቀላቀለበት ግን ደስ የሚል ጨዋታ። አንዱ እጄ ጡቶቿን ጭምድድ አድርገው ይዘዋል። አንዱ እጄ ጭኗ አካባቢ ሲንጎዳጎድ ይታየኛል። እንዳታቃስትና እንዳላቃስት ፈራው። አፌን ገጥሜዋለሁ። የእሷ አፍ የምስራቅ አፍ ታች ነው ያለው። አፌን ስዘጋው ነፍሴ ከታች ተፈትልኮ እሷ ውስጥ እንዳይሰነቀር ፈራው። ትከሻይም እንደ ሆዴ ከፍ ዝቅ ይላል። ትንፋሽ በረጅሙ እንደመውሰድ። የሆነ ቦታ ስንደርስ ምስራቅ ቀና አለች። በላብ ተጥለቅልቃ የረጠበ ከንፈሯን በስስት እየመጠጠች ቀና አለች። ጣቶቼን በተለይ ቀለበት ጣቴን ሳመችውና ፈገግታ በስሱ የተርከፈከፈበት ፊቷን ወደ እኔ አቅንታ ቴንኪዩ አለችኝ። መደገፊያው ላይ አንገቷን አዘንብላ ጭንቅላቷን ቀበረችው። እሺ እንዴት ነው አለች ቤዛ። እንዴት ነበር የደነገጥኩት። እስክንጨርስ የጠበቀች ይመስላል። ይቺ ጭንቃይች ሌተኛች እንዴ ብላ ጠየቀችኝ። ምስራቅ ካቀረቀረችበት ቀና ሳትል ሙቀቱ አሸነፈኝ ብላ መለሰችላት። እንዴት አያችሁት የአባይን በረሃ? የአባይ በረሃ አለፈ እንዴ አልኳት። አቤት የተሳቀብኝ ሳቅ። ከብዙ ሰዓታት በኋላ በሚኒባሳችን ሳቅ ክንፉን ዘርግቶ ሁላችንንም ማስተቃቀፈን። በረሃውን ልታየው ጓጉተሃል ነበር አለች እህቷ። አለፈን የምትሉ
አልኩ የውሸት ተገርሜ። የት ነበርክ? የት ሄደ ነበር? ይህች ናት ጥያቄ። የት እንደነበርኩም አልናገርም። ከምስራቅ ጋር የት ከርሜ እንደመጣውማ አልናገርም። በቃ ስንመለስ በደንብ አየዋለሁ አልኳቸው። እውነቱን ለመናገር ከደጀን ስንመለስ ስሄድ የነበረው ተአምር ከምስራቅ ጋር ብንደግመው ነው ደስታዬ። እኔ ራሴ አባይን መሆን ነው የምፈልገው። ወንዙ በውስጤ ሲፈስ፣ ወንዙ ከውስጤ ወጥቶ ወደ ጎረቤት ሀገር ሲሄድ አባይ ማደሪያ የለው ግንድ ይዞ ይዞራል። ግንዴን ይዤ የምዞረው ወደ ምስራቅ ነው፣ በምስራቅ በኩል የሚወጣውን ፀሐይ ለመሞቅ። አዎ እኔ ራሴ የአባይን በረሃ ነው መሆን የምፈልገው። መንደድ፣ በስሜት እንፋሎት መሞቅ፣ ከውስጤ የሚፍለቀለቀው ምንጭ ፍልዋ እስኪሆን ድረስ። እና እንዲያ ባለ ሁኔታ ነው የምስራቅና የኔ ገላ የተዋወቁት። ይህንን ነገር ለሱራፌል ስነግረው ቀላል ባልጋል ለከት የሚባል ነገር አለ እኮ መኪና ውስጥ ቤዛ ባለችበት፣ አንተም እሷም እብዶች ናችሁ፣ ስለ ስምህ አስብ እንጂ ብሎ መከረኝ፣ ገሰጸኝ በአይኑ ሳት እየተፋ። እኔ ግን በጊዜው አልተጸጸትኩም። ስሜቴን እንጂ ስሜን ተከትዬ ኑሬ አላውቅም። ከምስራቅም ከቤዛም እንዲህ እያልን ቀጠልን። አብዛኛውን ጊዜን የማሳልፈው ለቤዛ የሚጠቅሟትን መረጃዎች በማሰባሰብ ነው። ከታመመች ሆስፒታል አድርሶ ለመመለስ የሚቀድመኝ አልነበረም። አንዳንዴ ግን እርዳታዬን በጸጋ አትቀበለውም። አንድ ቀን ስልክ ደውላ አንድ እውነት ልንገርህ አለችኝ። በድምጿ ቶን የምትነግረኝ ነገር አስደሳች አለመሆኑን ተረድቻለሁ። ምንድን ነው? ከተለያየን በኋላ የምታደርግልኝን እንክብካቤ በሙሉ በበጎ አይን አላየውም። ለአንተ ያለኝ ስሜት ወደ 0% እንዲወርድ ነው የምትፈልገው? እንዴት? በፊት 100% ነበር። 100 ቀጥሎ ከዚያች ልጅ ጋር አሸሼ ገዳሚ መጀመሪያን ስሰማ ወደ 50% ወረደ። ቀጥሎ ደግሞ የኔ ጉዳይ ከጉዳዮች በልጦ ሲያሳስብ ሳይ በጣም ያበግነኝ ጀመረ። እንታረቅ፣ ፍቅራችንን እንቀጥል አላልኩሽ? በጎ ውለታ ማድረጌ ለምንድን ነው ክፉ እንዳደረግኩ የሚያበግንሽ? ተወኝ ባክ። እያንዳንዱን የምንባባለውን ነገር ቆጥረህና መንዝረህ ለዚያች ልጅ ሄደ መናገር አይቀርም በምለውና በምኖረው ቂጥ ገጥማችሁ ሳትስቁብኝ እንደማትቀሩ ሁሉ ገምታለሁ። የማናደርገውን ላታደርጉት ትችላላችሁ፣ እኔ ግን እንዲህ ነው የማስበው አለች ኮስተር ቆፍጠን ብላ። የድምጿ ቃና እንዲህ እንዳላስብ ልታደርጉኝ አትችሉም የሚል ስሜት አዝሏል። ተለያየን ማለት እኮ እርስ በርስ መተሳሰብ እናቆማለን ማለት አይደለም። ይጠቅሙሻል፣ ኑሮሽን የተሻለ ያደርጉልሻል ብዬ የማምንባቸው ሀሳቦች ባገኘው ቁጥር ደውዬ የምነግርሽ፣ በዚህ ሂጂ በዚያ አቋርጪ እያልኩ የማመላክትሽ የነበረ ፍቅራችን እንዲቀጥል አይደለም፣ ነገሽን ማየት ስለሚያጓጓኝ ነው። ዛሬ ላይ ሁኜ ነገ የምትሆኙ ስለሚታየኝ ነው። ብታምኝም ባታምኝም ሚኒስትር ሁሉ የምትሆኝ ይመስለኛል። ሼሁ ሁሴን ጅብሪልን ታውቂያቸዋለሽ አይደል? ባለፉት 140 ዓመታት ስለ ኢትዮጵያና ስለ ነገስታቷ፣ ስለ ደርግና ኢህአዴግ ጭምር የተነበዩዋቸው ትንቢቶች ሁሉ ተፈጽመዋል። ጊዜያቸውን የሚጠብቁ ደግሞ 1-2 ትንቢቶች አሉ። ለምሳሌ ስለ አንዲት የኢትዮጵያ መሪ ሼሁ ለጠቅላይ ሚኒስትርነት ትበቃለች ብለው ትንቢት የተናገሩላት ሴት አንቺ ትሆኚ እንደሆንስ? ሱራፌል በምርጫ 97 ሰሞን ይሄ ትንቢት ለብርቱካንም ይደቅሳ እንዳይሆን ያለኝን ነው ለሷ አሳልፌ ሰጠዋት። ጸጥ ብላ ስትሰማኝ ቆየችና ቤት ነህ? አሁን ምን እየሰራ ነው አለችኝ። በአነጋገሬ በትንቢቴ አንጀቷ ውስጥ ተጎዝጉዥ ያለው ልበል። ቤት ነኝ። በአሁኑ ደቂቃ ናፍቆኝ የነበረ የቀድሞ ሚስቴን ድምጽ እየሰማው ነው አልኳት። ብረትን መቀጥቀጥ እንደጋለ ነው። ጉረኛ። ዝምታ። ድምጿ መለስለስ ጀምሯል። ሰምተሃል አይደል? ምን ልትለኝ እንዳሰበች ገብቶኛል። አንድ ለጊዜው ስሙን ያልሰማሁት የመንግስት ባለስልጣን ላግባሽ የሚል ጥያቄ ማቅረቡ ነው አልኳት። አዎ። ጉዳዩ የት ደረሰ? የት ቢደርስ ደስ ይላል? የትም ባይደርስ አይደል? ለምን? የሚሆንሽ ከሆነ አግቢው፣ ቆመሽ አትቀሪ። እኔና አንቺ እኮ ሰላማዊ ጥል ነው የተጣላ ነው አልኳት።
ሰላማዊ ጥል የሚባለው ደግሞ ምን አይነቱ ይሆን ብዬ እያሰብኩ አቤት አቤት ነገር ማሳመር ስችል ያቺ ልጅ በሁለታችን መካከል ጣልቃ ባትገባ ኑሮ ብቻ ነገር ሁሉ ለበጎ ነው። ሁለት የተለያዩ ሐሳቦች። አንድ ያቺ ልጅ ጣልቃ ባትገባብን ኑሮ፣ ሁለት ነገር ሁሉ ለበጎ ነው። ተምታቶባታል። ምስራቅንና እኔን የውርደቷ ምንጭ አድርጋናለች። ቤዛ ወይ ማታ እራት ልጋብዝሽ አልኳት። በተገናኘንና በተደዋወልን ቁጥር ከምስራቅ ጋር በተያያዘ ስለምትከሰኝ ተጸጻች እያደረገች ነው። አልችልም። ለምን? በሁለት ምክንያቶች። አንደኛ ይሄ የሰሞኑ ጉምጉምታ አሉባልታ አደብ እስኪገዛ ድረስ ካንተ ጋር የትም መቼም መታየት አልፈልግም። ይሄ ባንተም በኔም ላይ የጣልኩት እገዳ ነው። ሁለተኛው ምክንያት ደግሞ የትዳር ጥያቄ አቅርበው የነበሩት ክቡር ባለስልጣን ቤታቸውን ሊያስጎበኙኝ ከሳምንት በፊት የነደፉት ፕሮግራም ዛሬ ተግባራዊ ይሆናል አለች ሳቅ ብላ። ሰውየው ማን ናቸው ግን? ለደህንነታቸው ሲባል ላቀረቡት የንጋባ ጥያቄ ምላሼ እሺም ሆነ እምቢ ስማቸው ለማንም እንዳይገለጽ ከበላይ ትእዛዝ ተላልፏል አለችኝ። ዝምታ ሆነ። የመቅናት ስሜት እንደተሰማኝ ገብቷታል። ቤዛዬን እንዴት ብሎ አገኘብኝ? ሆዴ ውስጥ የሆነ ነገር ይገለባብጣል። የሆነ ስሜት ሆዴ ውስጥ አክሮባት ይሰራል። ሄኖክ ወይ ቀና አይደል? በጣም እወዳለሁ። እሺ ስናሳዝን ደስ ስንል አልኩ ለራሴ። እንደ አዲስ ልንፋቀር ነው እንዴ? ወይስ ሳንሰበስበው የቀረ ፍቅር ቃርሚያ በዘመናችን አዝመራ ውስጥ አለ? በውድም ብትወደኝም ከልብ ብንዋደድም እኔ እናንተ ባልና ሚስት መሆን የምንችል አይነት ሰዎች አይደለንም። ልክ ነሽ። ኮከባችን የማይገጣጠም መሆኑን አንድ መጽሐፍ ላይ አንብቤያለሁ። ደግሞ ድክመትህን በኮከባችን ማመካኘት ጀመርክ። አንተ እንዴት ያለውን ግንኙነታችንን አንቦራጭቀህና አጨማልቀህ ስታበቃ እሱ አይደለች እንደ አንቦራጫቂ? አንቺ ነሽ ብዬ ከእልፍ አላፍ ድክመቶቿ 8-9ን ልዘረዝርላት ስል ድንገት የሆነ ነገር ትዝ አላትና አንተ እኔ እናንተ አብረን ተኝተን ስለ አንቀጽ 39 ማለትም ስለ ህገ መንግስቱ ያለን አቋም ጠይቄ ያውቃለሁ? አልገባኝም። ያቺ ናታ፣ ያቺ በአንተ በኩል እርቃኔን ያየችን ሴት የምታስወራው ወሬ። ምስራቅ ምን መሆኗ ነው? ለምን አንደበቷን አሰበስብም? ለምን ቤዛን አትለቃትም? መቼ ነው ቤዛን ሳትደገፍ ራሷ አንቺ ላይ የምትቆመው? አንድ ጥያቄ ልጠይቅህ። ድምጿን ቀንሰዋለች። ከልምድ እንደተረዳሁት ድምጿን ስትቀንስ ነገር አለ ማለት ነው። ጠይቂኝ። ከተለያየን በኋላ ስንት ሴት አውጥታል? ይህች ናት ጥያቄ። በዚህ 8 ወራት? አዎ። ካንቺ ከተለያየን በኋላ? አዎ። ማንንም? አንድም ሴት አለችኝ። እንዴት ይሆናል እንደማለት። እመኝ። ዝምታ። አላምንም። አንድም ሴት አልኩሽ እኮ። ቁልፉን ይዘሽብኝ ሄደሽ በምን ልክፈተው? ቁልፉን ስጪኝ ብለህ ዝፈንልኝና አለች። ድምጿን የሌሊት ልብሷን አልብሳው ሳላያት ጎመጀዋት። ዘፍኜ ድምጼ ተዘጋ። ጆሮሽን በጥጥ ወትፈሽ አይነኬውን ነገር በድምጿ ነካክታ የቤዛ ያለ ታሰኘኝ ጀመር። ምስራቅን ከካፌ ከሬስቶራንት ብቻ ካልጋ ውጭ ሳገኛት ቶሎ እሰለቻታለሁ። ውጭ ሀገር የመሄድ ሀሳብ አላት። አውሮፓ ምን አለ በተሳካላትና እኔም ከሷ የመቆራረጥ ነገር በለየልኝ። ሌላ የማውቀው ሰው እሷን በቀጠርኩበት ቦታ ባገኝ ደስ ይለኛል። ምስራቅን የማገኛት ጭቅጭቋ ሲበዛብኝ ነው። ላግኝህ እያለች ስትወተውተኝ 40 ደቂቃ ብቻ ነው ያለኝ ትርፍ ሰዓት እላትና እቀጠርኳት ቦታ ትመጣለች። እመጣችበት ቦታ እሷን መስማት ስለሚሰለቸኝ ሌላ ማውቀው ሰው ፍለጋ አይኔን አንከራትታለሁ። አንድ ቀን እሷን እቀጠርኩበት ቦታ ኮሎኔልን አገኘዋቸው። ኮሎኔል የነጀንበር አከራይ የነበሩት። እንዴት ነው ታልኳቸው። ለኔም ለሌላውም የሚሰጡትን የተለመደ መልስ ሰማው። አለው ፀሐዩ መንግስት በጨለማ ያኖረን
በሕይወቴ ለመጀመሪያ ጊዜ ያየኋቸው ኮሎኔል ወፍራምና ባለግርማ ሞገስ ስለነበሩ ኮሎኔሎች ሁሉ ወፍራም ይመስሉኝ ነበር። እኒህ ኮሎኔል ግን ቀጭን ናቸው። ለስላሳ ካልጋበዝኩት አልኳቸው ለምኜ ርዕሶን መስማትና የጦር ሜዳ ውሎውን ማወቅ እፈልጋለሁ ብዬ እኔ እየጠየቅኩ እሳቸው እየመለሱ እንደ ተረት እንተርተው ጀመር። በእሳቸው ዓይን የኢትዮጵያን ሰራዊት ታሪክ ይህ ሁሉ ጀግንነት ከነበራችሁ እንዴት ልትሸነፉ እንደቻላችሁ በጣም ነው ግራ ይገባኝ አልኳቸው። የፈጸሙት ተጋድሎ ተተርኮ ሲጠናቀቅ ተሸነፍን እንዴ አሉኝ በምጸት ፈገው። ኋላስ ከቤተ መንግስት መውጣትና የስልጣን ወንበር መልቀቅ ብቻ ይመስላል መሸነፍ አሉኝ። እኚህ ቀጭን የፊተኛው ዘመን ጀግና እንዴት ነው መሳለቅ የሚችሉት? ታዲያስ መታገሉና መጋደሉ ለምንድን ነበር የሚል ጥያቄ ሰነዘርኩ። መንበሩን ለቀቅንላቸውም አስለቀቁንም ከልባቸው ግን አልወጣንም። እኛን ከልባቸው ማውጣት ስላቃታቸው እኮ ነው በየዕለቱ በየመገናኛ ብዙሃናቸው የሚሰድቡን። እኛን እንዳላሸነፉን ልባቸው ያውቀዋል። በልባቸው ቤተ መንግስት የነገስነው እኛ ነን። አሁንም ጓድ መንግስቱ ነው እነሱን እየገዛ ያለው። የምል ይገባል። 17 ዓመት ሙሉ በረሃ ገብተን እምቢ ለመብቴ ብለን ታግለን አሸነፍናቸው ይሉናል። ግን ይሄው አሸነፍናቸው ካሉ 18 ዓመት ሞላቸው። እኛን ሲሰዱ ከኛ ጋር ሲወዳደሩ ከደርግ በብዙ ጥፍ እንሻላለን ሲሉ ለንቋሳና ቀለስላሳ ብንሆን ኑሮ ስለኛ ከንቱነትና አምባገነንነት ለማውራት አንዲት ዓመት ትበቃ ነበር። ግን አይደለንም። እንዳይደለን ደግሞ ራሱ ወያኔ ይነግራቸዋል። ታግሎ የማይጥለን ባላጋራው ሆነናል። እኛ ራሳችን እንዲህ የጀገንነን ወይም ነበርን ለማለትና አምነን ለመቀበል ይከብደናል። ተራሮች ነበሩ አንቀጠቀጥናቸው አይደለም የሚለው። ተራሮችን ያንቀጠቀጠ ትውልድ እውነትም ተራሮች መልአክ ብቻ ሳይሆን አንዳንዴ ጠላትም ስም አወጣጥ ያውቃል ልበል። አሁን ብዙ በደርግ ዘመን የነበሩ የኢትዮጵያ ጄኔራሎች ግለ ታሪኮቻቸውን እየጻፉልን ነው። እርሶስ አይጽፉልንም አልኳቸው። ከቅርብ ጊዜ ወዲህ ገበያውን የተቆጣጠሩት ጦርነትን የሚተርኩ መጽሐፍት ትዝ ብለውኝ ጀምሬያለሁ። ስለተሳተፉባቸው ግንባሮችና ስለፈጸሟቸው ጀብዶች ነው የሚጽፉልን? የለም፣ ቅድም የነገርኩን ነገር ነው ዋናው መነሻና መድረሻ ነጥቤ። ወያኔን አሰቃይተነዋል፣ አሸነፍኳቸው እነዚያን ተራሮች ማለት ይፈልጋል። አንቀጠቀጥኳቸው ማለት ይፈልጋል። ሰው እንዴት 18 ዓመት ሙሉ አሸነፍኩት ስለሚለው ነገር ያወራል? በመናገር ብዛት ራሱን ለማሳመን ካልሆነ በቀር። ይጻፉት፣ ሐሳቡም ኦሪጂናል ነው። አንባቢውም ተረባርቦ ይገዛው ይሆናል። ሰፊው የኢትዮጵያ ሕዝብ የንባብ ሐራራ ተጸናውቶት ይመስላል ሐራሬ ስለሚገኝ የቀድሞ መሪው ማንበብ የሚፈልገው? ለምን ይመስላል ተረባርቦ የሚያነብን? በሁለት ምክንያት ነው። አንድ የጠላት ጠላት ወዳጄ ነው። ሁለት እኛን ያምነናል። ከልቡ እንድንርቅ አይፈልግም። ሕዝቡ ናሽናል ሂሮ ይፈልጋል። ብሔራዊ ጀግና ተርቧል። በአፄ ኃይለ ሥላሴ ዘመን ለምንድን ነበር ይመስላል ስለ አፄ ቴዎድሮስ ልቦለድ ይደረስ፣ ቲያትር ይጻፍ፣ መንገድ ይሰየም የነበረው? ሂሮ ፍለጋ ነው። አሁንስ ለምን ስለ መንግስቱ የሚጻፍ ነገር መወደድና መነበብ ተጀመረ? ራስህን ጠይቅ። ለምንድን ነው በል። መልሱን አንተ ውስጥ ታገኘዋለህ አሉኝ በኩራት። ተንጠራርቼ ምስራቅን አየዋት። ሰልችቷታል፣ ሰልችተናታል። ጥፍሯን የሆነ ነገር እየቀባባች ነው። ሰዓቴን አየሁት። እሳቸውን አሁን ካሰናበትኩ 10 ደቂቃ ሊኖረኝ ነው። ይህንን ደቂቃ ደግሞ ከምስራቅ ጋር በማውራት ማሳለፍ አልፈለኩም። ስለዚህ 10 ደቂቃ ባልባሌ ነገር ከማሳለፍ አልኩና ጽናትን አንብበውታል? ጥሩ ነው፣ መሳጭ ነው ሲሉ ሰምቻለሁ አልኳቸው። ጽናት የተወሰኑ የገዢው ፓርቲ አባላት አብዮታዊ ተጋድሎ ወለል ቁልጭ አድርጎ ያሳየ መጽሐፍ ነው ሲባል ሰምቻለሁ። ጥሩ ነው፣ ልብ ምን አይወልድ አሉኝ። ጥላቻቸውን የሚገልጹበት ቃላት መሬት ላይ የተበታተኑባቸው ይመስል መሬቱን እያዩ የሲጋራ ቁራጭ፣ የተፋቀ የሞባይል ካርድ ቁራጭ ሶፍት ለተሰጠኝ ታሪካዊ ዕውቀት አመስግኜ ሌላ ቀን በሰፊው እንጨዋወታለን ብዬ አድራሻ ተለዋውጠን ብድግ አልኩ። ታክሲ መያዣው አጠገብ ስንደርስ ቻው አልኳት። ምስራቅ ደነገጠች። ምንም አላወራንም እኮ
ስትለኝ በአጋጣሚ ኮሎኔልን አግኝተናቸው ጊዜያችንን ተሻሙት። አሁን ደግሞ ሌላ ጉዳይ አለኝ። ትኩር ብላ ስታየኝ ቆየችና አስጠልቻለሁ አይደል? መልስ አልሰጠዋትም። መልሱ ጥያቄዋ ውስጥ አለ። ከምስራቅ ጋር ስሆን የሆነ ስህተት በራሴ ላይ ይሰራለሁ። አቃቂር እንዳታወጣብኝ ስጠነቀቅ ራሴን እንድታዘበው የሚያስችል ስህተት እሰራለሁ። አንዴ 5 ኪሎ ቀጠርኳት። ሉሲ ጋዜቦ የሚባል ሬስቶራንት። በእለቱ ምንም ገንዘብ አልነበረኝም። ቀድሜያት ቦታው ተገኘው። የተገኘሁት የምፈልገውን ቀደም ብዬ ያዘዝኩና የአገልግሎት ክፍያ የፈጸምኩ እንዲመስላት ነው። 8 ብር ብቻ ነው ኪሴ ውስጥ ያለው። አንዳንድ ቀን ምንም አይኖረኝም። ለታክሲ የሚሆነኝን ጥቂት ብር አስቀርቼ ኪሴ ውስጥ የነበረውን ገንዘብ ሁሉ ለአባቴ ሰጥቼዋለሁ። ጧት አስተናጋጁ ሊታዘዘኝ ሲመጣ ትንሽ መቆየት እንደምፈልግ ነገርኩት። መጣች። ሻይ ባዘዘች አልኩ። መብራት የለም አላት። መብራት አለመኖሩን እንዴት ቼክ አላደረኩም? ለስላሳ ወይም ጭማቂ ብላ ብታዝ ዋጋው ከ8 ብር በላይ ይሆናል የሚል ፍርሃት ስላደረብኝ ቦታን ቀይር ብዬ ይዣት ወጣው። ወደ ታች የምንወርድ መስሎኝ ነበር፣ ወደ ሮሚና ካፌና ሬስቶራንት። ግን እጄን ይዛ ወደ ብሉ ቶፕስ ጸዳ ያለ ቤት። ጥቁር ማኪያቶ አሰኝቶኝ ነበር። ከነጋ አልጠጣውም። ሲያዛጋኝ ነው የመሸው። የጥቁር ማኪያቶ ሱሰኛ አይደለው። ሂሳብ ከፈልኩ። 1 ብር ጉርሻ ለመተው ፈልጌያለሁ። ታክሲ ችግር የለም። ወክ እየበላው ሰፈሬ ደርሳለሁ። የተለበደ ደብተር በመሰለ ነገር ውስጥ ያኖርኩት 8 ብር ተመልሶ መጣ። ምን ነው አልኳት አስተናጋጇን። ያስጨምራል አለችኝ። በምልክት ወደ ጠሯት ፈረንጆች ወደ ከበቡት ጠረጴዛ ያመራች። ወረቀቱን አየሁት። አላበኝ። 1 ብር ከ50 ያስጨምራል። ብር ከ50 ከየት ይመጣል? ምስራቅን ዝርዝር አልያዝኩም። ተጨማሪውን ክፈይላታለሁ ብዬ ምንም የለኝም የሚል ቃል ከአፌ ወጣ። እርግጠኛ ነኝ ይህም ወሬ ሆኖ ለአገር ታዳርሰዋለች። አቤት ሀፍረት! ጠላዋት። ምስራቅ ምን አረገች? ምንም አላረገችም፣ ግን ጠላዋት። ተጠያቂ አደረኳት። እንዲህ ሳፍር ሳንስ ስላየችኝ እሷን ደግሜ የማግኘት ፍላጎቴ ጭራሹኑ ሞተ። በደንባራ በቅሎ ቃጭል ተጨምሮ እንኳን ዘንቦባት ድሮም ጤዛዬ ናት። ደርሶ መልስ እንዳለ ጌታ ከበደ